በ12 ዓመቱ ነበረ የታላቁ ኦቶማን ኢምፓየር ንጉስ የሆነው መሐመድ ዘሰከንድ ግሪክ፣ ጣሊያንኛ፣ ሂብሩ፣ ፐርሺያን፣ ተርኪሽ እኚህን ቋንቋዎች አቀላጥፎ የሚናገረው ታላቁ መሐመድ የሃይማኖት እኩልነት በሱ ጊዜ ዳዎች የተከበሩበት በጣም ለፐርፌክሽን የተጠጋው ሚገርም ኮንኩረሩ አደገኛ አዋጊው ስትራቴጂስቱ ታላቋ ኮንስታንቲኖፕልን ወደ ኢስታንቡልነት የቀየረው ወይም ደግሞ ያዘው ያሸነፈው መሐመድ ዘሰከንድ እንዴት ናችሁ? ሰላም ነው? ምን አይነት ትንቢት አለ መሰላችሁ? በነብዩ መሐመድ ስም የሚነክስ ንጉስ መሐመድ ማለት ቱርክኛ ስለሆነ ነው እንጂ መሐመድ ማለት ነው። እሺ መሐመድ የተባለ ንጉስ የነብዩን ስም የያዘ ንጉስ ነው ኮንስታንቲኖፕልን የሚገዛት የሚይዛት የሚያሸንፋት የሚል ትንቢት ነበር። እሱ ትንቢት በራሱ ኢንፍሉዌንስ ያደረገው መሐመድ አባቱ 12 ዓመት ስልጣን ትቶለት ሄደ። ስለዚህ መሐመድ ይሄው ኃላፊነት እሱ ጫንቃ ላይ በ12 ዓመቱ ነው የወደቀው። 21 ዓመት እንደሞላው ያው በዚህ መሃል ብዙ ስኬቶችን ያሳካው ቢሆንም ዋናው ህልሙና አላማው ከልጅነቱ ጀምሮ መሐመድ ኮንስታንቲኖፕልን መያዝ ነው። ኮንስታንቲኖፕል ማለት የቤዛንታይን ኢምፓየር ዋና ከተማ የነበረች ነው። ቤዛንታይን ኢምፓየር የዚህ ሰዓት ላይ 15ኛው ሴንቸሪ ነው ኦሬዲ በቃ ፈርሷል። ከተማው ግን ኮንስታንቲኖፕል ወይም ደግሞ የአሁኗ ኢስታንቡል አለች። በቃ ማለት ቱርክ ኦቶማን ቱርኮች መሃል ተከባ ኦቶማኖች በዚህም በዛም ከባዋት እንደዚህ እንደምታዩት ይውላችሁ እሷት ኮንስታንቲኖፕል በዚህም ኦቶማን ነው በዚህም ኦቶማን ነው የሚገዛው። እንደዚህ መሃል ላይ ተጨንቃ ቁጭ ብላ ግን ስቲል ያው ግንቦቹ ይጠብቋታል። እኚህ ግንቦች በደንብ ጠንካራ ዝም ብለው በትንሽዬ መድፉላ የማይፈርሱ የሆኑ ለዚያው ሁለት ነው። አንዱን ግንብ ስታልፍ አሮጌው ግንብ ይጠብቃል ማለት የድሮ የነበረው ግንብና ኮንስታንቲኖፕል ያው እንደምታውቁት በጣም ውብ ከተማና የብዙ ስልጣኔ ምንጭ የሆነች ከተማ ነች። ስለዚህ እቺን ከተማ መያዝ እንደ ካፒታል ማድረግ ማለት በጣም ከምታስቡት ትልቅ በላይ ነው። ለምን የ2000 የ3000 ዓመት ታሪክ ያላት የሮማንና የቤዛንታይን ኢምፓየር ዋና መቀመጫ አለች። 4 ኪሎን እንደመያዝ በሉት በእኛ ሀገር ቋንቋ። ግን ችግሩ ለመሐመድ በጣም ኮንስታንቲኖፕል እንዳልኳችሁ ግንቦቿ አይውላችሁ ግንቡ ከዚህ እስከዚህ የሚጠብቃት ሲሆን በምድር በዚህኛው በኩል ደግሞ በውሃ የተከበበች ነች። በውሃ ደግሞ እሷን መተ እንዳታሸንፍ ምን ያገዳል? ያጠረችው ሰንሰለቶቿ እዚህ ጋር የምትመለከቱት ሰንሰለት ይታያቸዋል። ይህ ሰንሰለት ልክ እንትን ሲመጣ ሌላ የጠላት መርከቦች ሲመጡ ወደ ላይ ወጥቶና እንደዚህ ተዘርግቶ ብሎክ የሚያደርግ ወይም ደግሞ የሚደመስስ ነው፣ እንዳያልፍ የሚያደርግ ነው። በሰንሰለቱ ሰንሰለት ስላችሁ ትንሽዬ ሰንሰለት እንዳይመስላችሁ እሺ፣ በጣም ግዙፍ ሰንሰለቶች የነበሩ ናቸው። በዛ ላይ ደግሞ እሳት ይወረውሩባል መርከቦች ላይ ማለት ነው። እሳት የሚወረውረው እንትን አላቸው። ይሄኛው እንትን ማለት ነው ጮዝ ነው። ስለዚህ መርከቦች ዱቄት ነው የሚሆኑት። መሐመድ አያቶቹ የሰሩትን ስህተት መድገም አልፈለገም። ለምን? ብዙዎች ፌል አድርገዋል ኮንስታንቲኖፕልን ለመያዝ። ስለዚህ መሐመድ ምን አደረገ? በዚህ ጋር ከመጣ መርከቦቹን እንደዚህ ይዞ ከመጣ ሰንሰለቶቹ እዚህ ጋር ያሉ ሰንሰለቶች እንደሚያኮላሹት ያውቃል። ስለዚህ ምን ያደርግላቸዋል? ስማርት ከመሆኑ የተነሳ ምን አይነት እቅድ ያወጣላቸዋል? በምድር አናሳልፈውም እንዴ አለ። እንዴት አሉት? መርከብ እንዴት አሉት? እንደዚህ ነዋ። እንደዚህ ያንከባለልን ከስር እንጨት አድርገን መርከቡን በምድር እናሳልፈዋለን እንዳታስቡ ልጆች ያላቸው። በዚህ ጋር ይመጣል ብለው ቤዛንታይኖች እነዚህ እነ ኮንስታንቲን 11 ነው። ኮንስታንቲን 11ኛው ነው ኮንስታንቲኖፕልን እየመራ ያለው። እሺ ለብቻው እንግዲህ ተሳቆ ቀርቷል እዚች የምታክል ከተማ ውስጥ። በዚህ ጋር ይመጣል ብለው ሲጠብቁ እነሱ ጀለስ በዚህ መጣና በምድር ላይ አሳልፈው ያንከባለለ መርከቦቹን ማለት ነውና እዚህ ጋር ጠበቃቸው። የቱ ጋር? እዚህ ጋር አልመጣላቸውም። በዚህ በኩል ደግሞ የሱ ጀግና ወታደሮቹ እያስጨነቁ ግንቡን እየደመሰሱ ነው። በመድፍ አሉ የተባሉ መድፎችን እየተጠቀሙ እየደመሰሱት ይገኛሉ። ገቡ በዚህ በኩል ሲገቡ ተጨነቁ። ኮንስታንቲኖፕል ተጨነቀች፣ ተረበሸች። ሰዎች እየሸሹ ወጡ። ንጉስ ወይም ደግሞ ኮንስታንቲን 11ኛው የኮንስታንቲኖፕል ንጉስ እጄን አልሰጠም ብሎ ሞተ። ኮንስታንቲኖፕልንም በ1453 ከሁለት ወር ውጊያዎቹ በኋላ ታላቁ መሐመድ ዘሰከንድ ኮንስታንቲኖፕልን ተቆጣጠራት፣ ያዛት። ይህ በጣም ከሚያምሩ የዓለም ታሪኮች ውስጥ ለአንዳንዶች ህመም ነው። በቃ ታላቋ ሮማን ኢምፓየር ያከተመላት ጊዜ ነው። መሐመድ እንዳልኳችሁ ከዛ በኋላ ግዛቶቹን አስፋፍቶ ታላቋን ኦቶማን ኢምፓየር በስነ ስርዓት ገንብቷታል። ኦቶማን ኢምፓየርም እንደዚህ አይነት ቅርጽ እንደይዝ በዋነኝነት የአንበሳውን ድርሻ የሚወስድ እዚህ ጋር የምታዩትን ፓርት ኦፍ ግሪስን ኢቭን ኢጣሊ መጥቶ እዚህ ጋር ያሉትን እነዚህ ቦታዎች በደንብ የያዘው እሱ ነው። እዚህ አካባቢ ያሉትን እንደውም ኢጣሊ ሮምን ሊያጥለቀልቃት ሊይዛት ሲለው ያው የሞተው ማለት ነው። በ81 መሰለኝ በ1481 ነው የሞተው። እና ያው ኦቶማን ኢምፓየር ፒኩ ላይ ይሄንን ይመስላል። አረ እዚህ ጋር ኢትዮጵያን ገምሰዋት ላይ ልክ አይደለም እንዴ ማፑ ብቻ ትንሽ ያው ተጠጋግቶ ነው እንጂ በቃ ይሄ ነው ማፑ። ዞሮም ቀረ የኦቶማን ትንሽ ያው አስፍተዋል። ግን ኢንፍሉዌንሳቸው ለነሰ ይመቻቸው።